እንደው ያሜን አስከሬን በስተት የተሰራ ያሜን አስከሬን ወንጀልን መደበቅና የሚሸፈን ምክንያት ይሄን ነገር መንገዱ መሄጃው መጀመሪያ ጊዜ ነው። አየህ እንደዚህ አይነት ምክንያት የሚያመጣ ሰው ሊጠረጠር የሚገባው እንደውም እንደዚህ አይነት ምክንያት የሚያመጣ ሰው ማለት አንተ ተጠቀምኩ እኮ እርሶ ገድሎ ቀብሯት እሷ ጠፋት ነው ይሉኛል። ጭራሽ ለሰራው ስራ የተሰጠው መልስ ነው። ለሰራው ስራ ለፈጸመው ወንጀል የተሰጠው መልስ ነው። ይሄ ነገር ግራ ያጋባ ነገር ሆነ። እናትየውን ብትመጣ ቢፈለግ በሰፈር በመንደሩ ቢነገር ቢፈለግ ምንም የለችም። ይሄ ነገር አንድ ልባት ማግኘት አለበት። እኔ ወደ እናንተ ተጠቆምኩ። እርምጃ ምልህ ልጅን እስከ መደበቅ የሚያደርስ እርምጃ እንዴ ስሜቱን ቋቋዋለሁ። ያን ስሜት ሌላ ሰው እንዲሰማው ማድረግ ማለት እኮ ነው። ይሄ ማለት በራስ ላይ እንደመቀለድ ነው። ስለዚህ እኔ በፍጹም ይሄን ነገር አላለም። እንግዲህ ውድ ቤተሰቦች ከወላጅ እናቷም ወይዘሮ ታገኝ ጋር ቆይታ አድርጌ ነበረ። ቀደም ሲል ደግሞ ከሷም በፊት ከአያቷ ጋር ከአቶ በሪሁን ጋር ቆይታ አድርጌ ነበረ። ስለ ሕፃኗ መጥፋት ተመልክቶ የሰጡን የራሳቸው ጥቆማ ወይም መረጃ አለ የሰጡን። አሁን ደግሞ አባቷን ነው በዋና ተጠርጣሪነት የተከሰሰውም እሱ ነው፣ የተፈረጀበትም እሱ ነው ማለት እሱ ነው ይዟት የጠፋው የሚል የራሳቸውን ምልከታ ነው የሰጡን ማለት ነው። ለዛ እሱን ማግኘት ሌላኛው አማራጭ ነው ወይም ደግሞ ግዴታም ነው። በስተመጨረሻ የሚያገኛት የመጨረሻ ቀን እሱ እንደሆነ አያትየው ተናግረዋል። እሱ በመጣበት ቀን ነው እሷ የጠፋችው። እሳቸው ለሽንት ወጣ ብለው ሲገቡ ነው እንግዲህ እሷም ልጅም አባትም እንደሌሉ ያዩት በቤት ማለት ነው። ያ ማለት አባትየው ያስጠረጥሯል። እሳቸው ከዛ በኋላ እንዳገኙት እርግጥ ነው አግኝተውት እኔ ያልወሰድኳትም ብሎ ህይወቱን በቃ ቀጥሎ እየኖረ ነበር በሰላም የሚል አይነት ምልከታ መረጃ ሰጥተውኛል። በእርግጥ ግን ደግሞ ራሱን አላጠፋ ማለት ልጁን ሊያጠፋ ራሱን ሊያጠፋ እንደሚችል እኔ ልጄን ባጠፋ ኖሮ አብሬያት ይጠፋለሁ እንጂ እኔ ዝም ብዬ እንዴት እዚህ እቀመጣለሁ ብሎ እንዳላቸው ነግረውን ነበረ። ከዛ በኋላ ግን እንግዲህ ተደጋጋሚ ስልኩ ሲደወል ስልኩ እንደማይሰራ ነው ያወቅነው ወይም እኛም የተረዳነው ነገር። እኛም በግል ስልኩ ስንደውልለት ከነሱ ተቀብለን ልናገኘው አልቻልንም፣ ስልኩ ዝግ ነው የሚለው። ዞሮ ግን የት ነው የሚኖረው የት ነው አድራሻው የሚለውን ጠይቀን ተነግሮናል፣ የት እንደሆነ እነሱም ስለሚያውቁት ማለት ነው። ስለዚህ እዛው እሱ ያለበት ጋር ሄደን እንግዲህ እሱን ለማግኘት እንሞክራለን። ምናልባት እዛም የማይገኝ ከሆነ ግን የበለጠ ክትትላችንን በጥብቅ የምንከታተል ነው የሚሆነው እሱን በተመለከተ ማለት ነው። ምክንያቱም የመጨረሻ ጊዜ ያገኛት ራሱ ወላጅ አባቷ ነው። ይዟት ሊጠፋ ይችላል ወይ የሚለውን መፍረድ አንችልም። ተከታትለን ነው ልናቅ ምንችለው ያን ጉዳይ ማለት ነው። ስለዚህ እኛ ወደሱ ወዳለበት ቦታ እንግዲህ እናመራለን። የፈለግነው የመጀመሪያው የነበረው እሱን ወደዚህ ቤት ለማስመጣት ነበረ። እዚሁ ቤት ባለበት እንግዲህ የራሳችን ምርመራ ለማድረግ ነበረ ጠርተ ነው። ያ ሊሆን አልቻለም ስልኩ ስለማይሰራ። እኛ ግን እሱ ያለበት እንሄዳለን። እዛም ካላገኘ ነው ግን በይበልጡን ክትትላችንን እናደርጋለን ማለት ነው። እንደነገርኳችሁ እንግዲህ ፈጣሪ ይርዳን። ሕፃኗ የት ልጠፋ ትችላለች የሚለውን አሁንም በጥብቅ እየተከታተል ምን ቆይ ነው የሚሆነው። እንመረምራለን። አዲስ ነገር ይዘን እንመጣለን ብዬ ተስፋ አደርጋለሁ። እናንተም በጸሎት አግዙን። በሐሳብ አስተያየታችሁም እንግዲህ ያጋራችሁን ኮሜንት ላይ እንግዲህ ምናይ ነው የሚሆነው ማለት ነው። እንዴት ልናገኛቸው እንችላለን፣ ሕፃኗ እንዴት ልናገኛት እንችላለን የሚለውን ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። አብራችሁን ቆዩ ቤተሰብ። እንግዲህ ውድ ቤተሰቦች ከአባታችን ከአቶ በሪሁን ጋር ጥሩ ቆይታ አድርገን ነበረ። ማለት በሕፃኗ መጥፋት ዙሪያ የራሳቸውን ጥቆማ ሰጥተውናል። በመሀል እንግዲህ አንቺን በስልካቸው ስትደውልላቸው እየመጣው ነው ስትያቸው በቃ እንደውም ልንጠብቅሽና ልናገኝሽ እንደምንፈልግ ተነጋግረን በቶሎ ደርሰሽልን ያው መተሻል ማለት ነው። እስኪ በልጅሽ ዙሪያ በመጥፋቷ ዙሪያ ጉዳዩን እየተከታተልን ያለ ነው። እሳቸው በሰጡን ጥቆማ መሰረት ይሄ ተፈጥሯል ብለውናል። አንቺ ደግሞ ካንቺ አንፃር የምትመልሽልን የምትሰጪን መረጃ ካለ እያንዳንዱ መረጃ ስለምትጠቅመን ነው። በዋናነትም ደግሞ አንቺ ባለቤት ስለሆንሽ የልጅሽ እናት አንቺ ስለሆንሽ የተፈጠረውን ነገር ትነግሪኛለሽ፣ ስለ አባቷ ትነግሪኛለሽ። ያለውን ነገር ከስብሽ ደግሞ እንጀምር። እሺ፣ እኔ ስሜ ታገኝ ይባላል። ያው በልጅ መጥፋት እጁ ያለበት ብዬ የምለው ያው የቀድሞ ባለቤቴ ነው። ምክንያቱም ከዚህ በፊት ፍርድ ቤት ላይ ስንለያየ ራሱ ፍርድ ቤት ሆኔ ጋር ልጅቷ እንደምትሆነ ሲወስንልን ደስተኛ አልነበረም እና ይመስለኛል በቃ ቀን እየጠበቀ እንደሆነ ነው የምገምተው። በቃ ልጄ በእርግጠኝነት እሱ ጋር ነች ያለችው። ወይ ዘኔ ማላቃቸው ዘመዶች ካሉ እነሱ ጋር ሽሽቷትም ሊሆን ይችላል እንጂ ከአባቴ ስራ አትጠፋም።
የሆነች ቦታም ሲሄዱ ከአባቴ ጋር ነው፣ ምንም ሲሉ ከአባቴ ጋር ነው። እኔ ብዙ ጊዜ እዚህ አልገኝም። ያው ትንሽ ጭንቀቶችም ስለነበርኩኝ ወደ ቤተክርስቲያን ወደ ገዳማት እሄዳለሁ። ያው ሲመችኝ እንደውም ልጄንም ይዤ እሄዳለሁ እንዲህ ትምህርት በማትሆን ሰዓት ግን። አለበለዚያ ግን ብቻዬን በሚሄድ ሰዓት ግን አደራም አልለውም። ከኔ በለጠ ነው አባቴ ልጄን የሚጠብቅልኝና እሱ ለሽንቱ ዞር ባለ ሰዓት ነው በእርግጠኝነት ልጄን ይዟት የጠፋው። ምክንያቱም በአባቴ ሲመለስ ልጄን ቤት ውስጥ አላገኛት። ልጄትም አትሄድም፣ ርቃም አትሄድም። እንዲህ እንደ እድሜዋም አይደለችም። እድሜዋ እንደነገርኩ 15 ዓመት ነው፣ ግን እንደ እድሜዋ አይደለችም። ቤት ውስጥ ነው የምትሆነው። ወጣችም ገባችም ከአባቴ ጋራ ነው። አሳቻን ሰዓት ጠብቆ ነው የወሰዳት። በእርግጠኝነት የልጄ መጥፋት የሱ እጅ ብቻ ነው ያለበት። የማላቅበት ወይ ጓደኞቹ ጋር ደብቋት ነው ወይ የማላቅበት ቤተሰቦቹ ጋር ደብቋት ነው ልጄን የሚሆነው። ቤተሰቦቹ ማላቃቸው ቤተሰቦች ስትይኝ ቤተሰቦቹን አታውቂም አንቺ? ማላቅ ለምሳሌ ክፍለ ሀገር ይኖሩታል። እኔ ክፍለ ሀገር ያሉትን ቤተሰቦች አላውቅም። እኔ እዚህ ያሉትን እንጂ ክፍለ ሀገር ይኖሩታል ቤተሰቦች። ለምሳሌ አክስት ነው የእናትየው እህት ብዙ ጊዜ በስልክ ታወራለች። ለምንድን ነው የማትመጣው ግን ወደ አዲስ አበባ ምናምን እለዋለሁ። ስራ እንዳላት ልጆች እንዳሏት ምናምን ነው የሚናገረው እንጂ በአካል አላውቃትም። አሁን ክፍለ ሀገር አለች የሚላትን አክስት እዛም ልትሆን ትችላለች። ስለዚህ እጁ ያለበት በቃ እሱ ብቻ ነው። ልጅሽ ጠፋ ሲባል አንቺ የት ነበርሽ? መጥፋቷ የሰማሽ? እኔ ገዳም ነበርኩ። ተደውሎልኝ የተነገረኝና ምንም ቀልድም የመሰለኝ አላመንኩም ሁሉ ማለት ነው። እንዴት ነው እንደዚህ በቀላሉ የምትለኝ ምናምን ብዬ ስለው ደውልለት መላልሰ ስለው እሱ ጋር መልሼ ደውያለሁ ምናምን አለ። ከዛ እንደውም ቀጥታን የመጣሁት እኔ ታናገር ነው ምናምን ጭራሽ እሱ እኛን እንደ ተጠያቂ አድርጎ ነው ተናዶ እኛን እንትን የሚለን ያለው። አላታችሁ ናችሁ? በቃ እኔ ሰላም ብያት የሚያስፈልገውን ነገር ገዛዝቼላት ምናምን እቤት ትቻት ነው የወጣሁት አለ። እቤት ትታ ስትወጣ አባቴ እኮ አላየም። አይ በቃ ግቢ ብያት አስገብቻት ነው የወጣሁት አለ። የማይመስል ውሸት ነው እያወራ ያለው። ታዲያ ጣቢያ ሊደም ብለውኝ ነበር። እንዴት ጣቢያ ቆይታ አላደረገም ማለት? እንዴት እናንተ አመልክታችሁ ከሆነ ዋና ተጠርጣሪ ሊሆን የሚችለው ምናልባት እሱ ነው አይደለም? ሰው ምስክር ስትሰጡ እሱ እንደሆነና ስትናገሩ ወረቀት አልተላከለትም ወይም ጣቢያ ሄዶ እንዲቀርብ? እኛ ለነሱ አመለከት ለነሱ ስናመለከት እሱን ነው ያናገሩት። እሱ ነው ያናገሩት እንጂ እንደዚህ እዛው ቆይቶ በስነ ስርዓት ማጣሪያ እንዲደረግ ምናምን አልተደረገም። በቃ እናጣራለን ያሉት እናጣራለን ብለው ሲሉ ግን እሱን ለቀውት ነው የሚያጣሩት። በተጠርጣሪነት ይሄ ሰውዬ ተይዞ ቢያንስ 2 ቀንም ይሁን 3 ቀንም ይሁን ታስሮ ቢፈተሽ ባይ ነበርኩኝ እኔ። ግን ምንም አይነት ፍንጭ ከሱም ስላላገኙ እንትኖቹ የኛን ቃል ነው የሰሙት፣ የሱንም ቃል ሰሙ። ያለውን ነገር እናጣራለን ብለው እሱንም ለቀቁት፣ እኛንም ሸኙ። ለዛም ነው አባቴ ወደ እናንተ እንድንመጣ ያደረገው። ብዙ ጓደኞች አሉት መሰለኝ ያልሽኝ ነበር። ምን አይነት ጓደኞች ነው ያሉት? በምን አይነት ሁኔታ ላይ ያለው እሱስ? ጓደኞቹ ምን አይነት ጓደኞች አሉ መሰለ? እንግዲህ ለሱ የተመቹት ጓደኞች በህይወቴ ለኔ ትክክል ናቸው ያሉት ጓደኞች ናቸው እንጂ አንቺ ታውቂያቸዋለሽ? አውቃቸዋለሁ። በቃ እኔ ለትዳራችን መፍረስ ምክንያቱም እነሱ ናቸው ብዬ እምላቸው አሉ። ምክንያቱም ግማሹ ሰራተኛ ነው፣ ግማሹ አይሰራም። ሰሩም አልሰሩም ሱስ አለባቸው። ባለቤቴም ሱሰኛ ነው። አምሽቶ የመግባት ነገር አለ። በቃ ያም ነገር እንትን አላለንም፣ አላግባባንም። ከነሱ መራቅ ብል የማይሆን መልስ ነው ለኔ የሚሰጠኝ። ከኔ ይልቅ እነሱ ነው የሚሰማው፣ ከኔ ይልቅ እነሱ ነው የሚያከብረው። እያለ በቃ ጸባችን እየተካረረ መጣ። ያለነ ደረጃ ሲደርስ ተለያየን። ልጃችንም የኛን ጭቅጭቅ እየሰማሽ ማደግ የለባትም። ብዙ ጊዜ እንደውም ጎረቤት ሁሉ በቃ ይረበሻል፣ ጎረቤት ሁሉ ይመጣል። ለአባቴ እንደውም አባቴ ተወሰነ ጊዜ ሁሉ መጥቶ አናግሮናል። ብዙም የደበቅኩት ሁሉ አለ ለአባቴ ያልነገርኩት። ምክንያቱም እናቴ በህይወት የለችም። አባቴ እንዳይሰማ እንዳይጎዳ እፈልጋለሁ። ምክንያቱም እኔ ብቸኛ ልጁ ነኝና የኔን ጉዳት አይፈልግም። የኔን መለወጥ የኔን ማደግ ነውና ያውቃል እንዴት እንዳደግኩ እንዴት ብዙ ነገር ጥሪ እንደደረስኩ ስለሚያውቅ ድጋሜ ይሄ ነገር ሆነብኝ ብል አባቴን እሰብረዋለሁ ብዬ ብዙ ነገር ሁሉ ደብቄው ነበረ። ግን አንድ ቀን ይፋ መውጣቱ አልቀረም። ያው ይፋ ወጣና እኛም በፍርድ ቤት ደረጃ ለመለያየት ደረስን። በትዳራችን ዋና ጠንቀኞች የሱ ጓደኞች ናቸው።
በመሀልም ደግሞ ያው በእንድን ጸብ እንደነበረባችሁ ቤት ማታ ማታ ሁሌ ረብሻ ነው የእናንተ ነገር የሚል በዛም በቃ ብዙ ሰው የእናንተ ጸብ ራሱ የሌላ ሰው መረበሽ እስከመሆን የደረሰበት ደረጃ እንደሆነ ተነግሮኛል የተወሰነና ዞሮ በዛም ማለት በዚህ ያው ለፍቺ በቃ ትዳሩ አልቀጠለም። ልጅ በመሀል አለች። ስለዚህ ላንቺ የማሳደግ መብቱ ተሰጠሽ በፍርድ ቤት። እሱ ደግሞ እንደ አባት መጠየቅ መብት ስለነበረው በሳምንት አንድ እየመጣ ይጠይቃት ነበር የሚል ነው። ስለዚህ በሳምንት ከተፋታችሁ 2 ዓመት ከ7 ወር አካባቢ ያሉ ይመስለኛል። እንደዛ ነው የሚሆነው። ስለዚህ ልጅሽን ይዘሽ ማሳደግ ከጀመርሽ እዚህ ቤት አባትሽ ቤት ከመጣሽ ጊዜ አንስቶ 2 ዓመት ከ3 ወር ኖረሻል ማለት ነው። እንደዛ ነው። እንደዛ ነገር ነው። ምክንያቱም ፍርድ ቤቱ ካለያየን በኋላ ያው እኩል በኩል የተካፈል ነው። በነገር ላይ እኔና እሱ ስንጋባ እሱ ምንም የነበረው ሰው አልነበረም። ያው ወደ ፍቅር ውስጥም ስንገባ ሚዛን ውስጥ አልገባሁም። እኔ ምን አለው ምን የለውም የሚለውን አልገባሁም። ለፍቼ ደክሜ የሰው ሀገር ላይ ብዙ ነገሬን አፍስሼ ያመጣሁት ገንዘቤ ነው። እንደዛም ሆኖ ግን ቤተሰቦችን ምደግፍ ነበረ። ከዛም አልፎ ተርፎ ደና ገቢ የነበረ ልጅ ደና ሱቅም ከፍቼ ደና መሰራ የነበርኩ ልጅ ነኝና ያው በመሀል እሱን ተዋወቅኩትኝ። ስትዋወቀው እርግዝናው ቶሎ ሲፈጠር ቶሎ ብዬ ሽማግሌ ነገር ተላከ ምናምን። አባቴ እንደው መፍጠኑ አልተመቸውም ነበር። እንዲህ የፈጠነ ግንኙነት የፈጠነ ሽምግልና ምናምን ብዙ አልተመቸውም። ግን በቃ ለኔ ሲል እኔን ለማስደሰት ሲል ሁሉ ነገር እሺ ብሎ ተቀበለ። ሽምግልና ተደረገ። ዝም ብለን በቤት ውስጥ ትንሽ ነገር አድርገን እኔና እሱ አብረን መኖር ጀመርን። ግን ስንለያይ ግን እኔ ያመጣኋትን ሙሉ ነገር እኩል የተካፈልነው እኩል ተካፈልን። ከዛ ሰዓት በኋላ እሱ የራሱን ነገር አመቻችቶ መኖር ጀመረ። እኔ ግን ልጄ ነች ልጄን ይዤ ቤት ተከራይቼ እሷን አስተምሬ ምን ብዬ የማይሆን ነገር ነው። ስለዚህ ምን ሆነ ያለኝ አማራጭ ወደ አባቴ ቤት መመለስ ሆነ። ግን በፍርዱ መሰረት እኩል የማሳደግ እንትን ነው የሚወሰን ይመስለኛል። ማለት ኃላፊነቱ ሙሉ በሙሉ ልጅን ማሳደግ ያንቺ ብቻ ሊሆን ይችላል። እሱም እንዲያስተምራት፣ እንዲያበላት፣ እንዲያጠጣት፣ እንዲያለብሳት የሚፈረድ ይመስለኛል በእኩል አይደለም። ስለዚህ እሱስ የአባትነቱን ያንን አያደርግም? ያደርጋል። ምኑ መሰለህ አሁን ለምሳሌ ይሄ ልብስ ጫማ ይገዛላታል። ይሄ የትምህርት ቤት እኔ ነኝ የምከፍልላት። የትምህርት ቤት ከፍላለሁ። ግን አንዳንድ ወጪዎች እንደዚህ ሲመጣ ምናምን ያደርግላታል። ልደቷም ሲመጣ ልደቷን ታከብራለች። ልደቷም ሲመጣ ያችን ጠብቆ ያደርጋል። ግን ምንድነው ሲያደርግ ግን ልጅቷ እኔ ጋር መሆኗ ሁሌም ያናድደዋል፣ ሁሌም ያበሳጨዋል። በቃ እኔ ጋር ስለምን አትሆንም፣ እኔስ እንዳባተ እኔ ለምን ትናል ምናምን ብሎ ያ ነገር ያናድደዋልና ማድረግ ቢችል ከዛ በላይ ማድረግ ይችላል። ምክንያቱም እሱ የተካፈለው ገንዘብ የኔን ነው። የሱ ምንም ነገር አንዳች ነገር የለው። ግን ከዛ በላይ ቢያደርግላት እኔ እናቷ የምጠቀም ስለሚመስለው አያወጣም እንጂ ማድረግ ቢፈልግ በደንብ ከዛ በላይ ያደርጋል ነው። በቃ አሁን ያለሁት አባቴ ቤት ነው። አባቴ ይሄናል እንደዚህ ብዙም የሚሰራ አይደለም፣ ብዙም ተከፋይ አይደለም። እንዳየኸው ትንሽ ከፍ ያለ ሰው ነው። ስለዚህ ብዙ ኃላፊነት ያለብኝ እኔና እኔ ብቻ ነኝ። በቃ ስለዚህ ማድረግ ቢችል እሱ ያደርግ ነበር። እኔም በማሰብ ነው። ቤጠቀ ከአባቴ ጋር ብዙም እንትን አይሉ ገና ከመጀመሪያውም እስካሁን ድረስም ጥሩ ነገር የላቸውም ከአባቴ ጋር። ስለዚህ ቢያደርግ ለዛ ቤት ውስጥ ቢያደርግ እኔና አባቴ ያለን ያንን በማሰብ ልጄ ለራሱ ብዙ እንትን አይልም። ስለዚህ አሁን ያንቺን ጥርጣሬ በልጅሽ መጥፋት ዙሪያ እሱ ጋር ትሆናለች የሚል ነው። ስለዚህ ቀጥታ ሄደሽ እሱን ለማግኘት አልሞከርሽም? አምጣት ልጄ ማለት ወይም እንደዚህ ተገናኝታችኋል በአካል? እስቲ ልጅሽ ከጠፋች በኋላ ሄደናል ከአባቴ ጋር ሄደን አናግረነዋል። ግን በቃ የሚመልስልን መልስ እኛ እንደ ጠያቂ ስለሆነ እሱ ጨርሶ መልሶ ነው እኛን የሚጠይቀን። በንዴት በጩኸት ነው እኛን እያናገርን ያለው። ስለዚህ ትንሽ ከአባቴ ጋር እንዳይጋጩ በማለት እኔ በክብር አባቴን ወደ ቤቴ ይዤ ያው ህግ የጀመረው ነገር ህግ ጨርሶ ብዬ ተመልሻለሁ። እንደዛ ነው ያደረኩት። ስለዚህ አሁንም ልጅቷ አልተገኘችም። ቀናቶች ተቆጥረዋል። አንቺ በራስሽ መንገድ ላይ የሞከርሽው የፍለጋ መንገድ አለ ልጅሽ ለማግኘት? ሞክሬያለሁ። ምን ሞከርኩ መሰለህ? ጓደኞቼ የእሱን ጓደኞች የሆነ በቀስታ እንዲያገኙት አደረኩኝ።
አሁን የኔ ጓደኞች አሉ። የኔ ጓደኞች ከሱ ጓደኞች ጋር እንደዚህ ሞር ይቀርባሉ አይነት ነገር አይደለም ወይ እነሱ የሚገኙበት ቦታ ወይ እነሱ የሚውሉበት ቦታ ይውላሉ ማለት አይደለም። የኔ ጓደኞች እንደኔ ናቸው ምልክ እነዚህ መጠጥ ውስጥ የሉበትም ሱስ ውስጥ የሉበትም እና ግን እኔን ለመርዳት ሲሉ እዛ የማይፈልጉበት ቤት ይገባሉ። የማይፈልጉበት ማለት አሁን ለምሳሌ መጠጥ ቤት ይገባሉ። እሱም የቀድሞ ባለቤት የምልህ የሚቀሙበት ቤት ነበር፣ ጫት ቤት እዛ የሚሄዱ ነበረ ተደብቀው። ያንን ነገር ለማድረግ ብዙ እንግዲህ እንደሚታወቀው እስክንድርም ወደ ስራው ተመልሷል። እግዚአብሔር ይመስገን። ብዙ ጉዳቶችን ካስተናገደ በኋላ ለካሜራ እይታ ቀርቦ አይተነዋል ማለት ነው። እኛ ደግሞ ከጎኑ ሆነን አይዞህ በርታ ስንለው የቆየ ነው። ሜሪት ፕሮፐርቲዎች በመርካቶ ተክለ ሃይማኖት 6700 ካሬ ላይ ባሳረፍ ነው የንግድ ሱቆች ላይ እየሸጥን እንገኛለን። እዚህ ሱቃችን ላይ እንግዲህ በኔት ካሬ ብቻ ምንም አይነት ኮመን ኤሪያ ሳናነሳ በአራቱም አቅጣጫ መንገዶችን የያዘ ከዋናው አስፋልት ትይዩ የሆነ ቆንጆ የንግድ ሱቅ በ3 ሚሊዮን 200 ሺህ ብር ጠቅላላ ክፍያ እንዲሁም በ640 ሺህ ብር ቅድመ ክፍያ ቀሪውን በረጅም ጊዜ አከፋፈል በ7 ዙር ምንም አይነት የዋጋ ጭማሪ ሳይደረግባችሁ እየሸጥን እንገኛለን። የቀሩን ስቶኮች የተወሰኑ ስለሆነ ገዢውን ከነደንበኛው እነሆ እያልን ለበለጠ መረጃ ወይም ደግሞ ሳይት ለመጎብኘት በድርጅቱ ቁጥር ታች በተቀመጠው እየደወላችሁ የሱቅ ባለቤቱ ነው። መልካም ጊዜ። ምንም አይነት ነገር ያገኙት ነገር የለም እስካሁን ድረስ። እሱን በተራው እየፈለገ እንደሆነ እሱን በተራው እየተጎዳ እንደሆነ ምናምን አርገው ነው በጭራሽ በተቃራኒው ለኛ እየነገሩት ያሉት እንጂ ሞክራለሁ ብዙ ሌላ ሁሉ ሳይቀር ለአባቴ ሳልነግር ደብቄ በሰው በቃ እውነት ወስዷት ከሆነ ፍርድ ቤትም ሳንሄድ ከስም ጋር ምንም ሳንል እኔና እሱ ተስማምተን የሆነ እሱም የሚያገኝበት መንገድ እሱ ጋር ሄዳ እንደልብ ይሄ እንደኔ ጋር ለምሳሌ መዋል ማደር አለ አይደለ ያንን እንድታደርጉሉ በሰው አስነገርኩኝ ማለቴ አባቴ ሳይሰማ ያንን እንዲደረጉሉ ፈለኩኝ ግን በጭራሽ ነው ያለ ያለው በጭራሽ እኔ ጋር የለችም ነው በቃ እሱ እየጠረጠረ ያለው ጭራሽ አባቴን ነው ተጠያቂ እያደረገ ያለው አባቴ ደግሞ የቀድሞ ባለቤት ነው እኔም ጭምር እሱን ነው እያልኩ ያለሁት መልካም እንግዲህ ቀደም ሲል ደውለንለት ነበረ የእሳቸው ስልኩን ሰጥተውን አንቺ ከመምጣትሽ በፊት ከካሜራ ጀርባ ለበደወል ሞክረን ነበር የግል ስልኩ ወይም የእጅ ስልኩ አይሰራም የሚል ነው ጥሪ ያስተላልፈው ወይም አይሰራም የሚል ነበረ የደረሰን ግን መኖሪያ ቤቱን ታውቁታላችሁ ስለዚህ መኖሪያ ቤቱን ተጠቁሙናላችሁ ከዚህ ባለፈ አሁን ዋና ተጠርጣሪ ያደረገው እናንተም ነው እያላችሁ ያላችሁት እሱን ስለሆነ ወላጅ አባቷን ለማግኘት እንሞክራለን ቢቻል እዚህ ቢመጣ ነው ደስ የሚለን ካልሆነ ግን እኛ በራሳችን መንገድ ሄደን ያለበት ቦታ ፈልገን ልናገኘውና ጥያቄያችንን ልናደርግ ከሱም ቃሉን እንወስድ እንሞክራለን እንዲህ እያልን ምርመራችን አድርገን ህፃን እንግዲህ ወይም ህፃን አሚንን ለማግኘት የቻልነውን ሁሉ እናደርጋለን እናገኛትማለን ብዬ እርግጠኛ ነኝ እነግርሻለሁ እሺ አይዟችሁ እስከዛ በርቱ ተበራቱ ያው ከዚህ እንደወጣን ቀጥታ ወደዛ እሱ ወዳለበት አድራሻ ለመሄድ ነው የምንሞክረው ለማግኘት ማለት ነው አዲስ ነገር ካለ መልሼ እመጣለሁ ማሳውቃችኋለሁ እናንተ እስከዛ አዲስ ነገር ካለ እናንተ ማሳውቁኝ መልካም እሺ ግን ስልኩን ባያነሳልህ ወይ ቢሰራው አው አይ የምሰጥህም አንድ ጥቆም አለ የጓደኞቹን ስልክ ሰጣለሁ አንተ ጓደኞቹን በሆነ መንገድ እንደምትፈልጋቸው አድርገህ እንዳልኩ የሆነ የሚሰበሰቡበት ቤት አለ እዛ ለመሄድ ሞክር ማለት አሁን እናንተ እንደምትፈልጉት ካወቀ ራሱ ስልኩን የሚያጠፋበት ምክንያት የራሱ ምክንያት አለው አድራሻውንም ሊቀይር ይችላል ከቤቱ የትም ላይሄድ ይችላል ግን የሚገኝበት ላታገኙት ትችላላችሁ ውሎ አይሆንም አዳሩ ሊመጣ ይችላልና እሱንም አታገኙት ከሆነ የጓደኞቹንም ቁጥር እኔ ስለማቅ የሁለት ልጆች አቃለው የነሱን ሰጣችኋለሁ በእነሱ መንገድ እሱ ልታገኙት ትችላላችሁ እላለሁ በጣም አሪፍ እንግዲህ እንዲህ ነው መረጃ ቀስ እያለ በዚህ መንገድ ነው የሚሰበሰበው ቀስ እያለ ወደ ማስረጃነት ይቀየራል በዛ ነው የሚታወቀው እውነታው መጨረሻው ማለት ነው ስለዚህ ያንን እናደርጋለን እንግዲህ ቤተሰቦች ከወላጅ እናቷም ጋር ተገናኝቼ ያረኩት ቆይታ ይሄን ይመስል ነበር አሁን ከዚህ ቀጥሎ ምን ሄደው እንግዲህ ወላጅ አባቷን ለማግኘት ነው ማለት ነው እዛ ሄደን ምን አዲስ ነገር ይፈጠር ምን እናገኛለን የሚለውን አብረን የምናይ ነው የሚሆነው ቤተሰቦች አብራችሁን ቆዩ እንግዲህ በትላንትናው ዕለት
አግኝቼው እንደነበረ ነግሬያቸዋለሁ። ከዚህ እንደወጣሁኝ እሱን ነው ለማግኘት የቻልነው። አግኝተነውም እንግዲህ አመሻሹን ተገናኝተን ከሱ ጋር አውርቼዋለሁ። ከሱ ጋር የቃል ማስረጃዬን ወስጃለሁ። እንዳላችሁኝም ጓደኞቹንም ጭምር አግኝቼ ነው የመጣሁት። በቪዲዮ ግን አያይዤ ያቀረብኩት የእሱን ቢሆንም ማለት ነው ከሱ ጋር የነበረኝ ቆይታ ነው በቪዲዮ ያያዝኩት። ከዛ ውጭ ያለውን ግን ብዙ ክትትል አድርጌያለሁ። አካባቢ ላይ በሚኖርበት ቦታዎች ላይ ከጓደኞቹም ጋር በነበረኝ ቆይታ ስለ ልጅቷ እያንዳንዱ ጥያቄ ስጠይቃቸው እሱም በራሱ መንገድ እየፈለጋት እንደሆነ ከእኛም እያገዝነው ነው የሚል ነገር ነው የነገሩኝ። የእሱን ጓደኞች በፍለጋው ዙሪያ ማለት ነው። እሱም እየፈለጋት ስለመሆኑ እንዲሁም የስራ ፍቃድ ወስዶ እየፈለጋት መሆኑን ነገረኝ። ማለትም ያው በግሉ ነው የሚሰራው፣ ግን እያንዳንዱ የመጡበትን ኮንትራት ስራዎች ትቶ ነው እሷን ፍለጋ የቀጠለው የሚል ነገር ነው ይደርሰኝ። ዞሮ ዞሮ ማስረጃ ሳናገኝ እንዲህ ነው ብለን መፈረጃ አንችልም። አሁንም ቢሆን ጥርጣሬው እሱ ላይ ቢያመላክትም ማለት ነው። አሁን እንግዲህ ዛሬ የመጣሁት ለምንድን ነው? እሱን ላስገባው ነው። ጠርቼዋለሁ፣ መጥቷል። ስለዚህ እሱን አስገባዋለሁ። ሶስታችሁም አንቺም እርሶን ባሉበት እሱም ይመጣል። ሶስታችሁም በጉዳዩ ላይ በተለይ እርሶንና እሱን የሚመለከት ከእሱ ጋር ነው የምናወራው። ያው በስተመጨረሻ የነበረው ልጁ ህፃን አሜን የጠፋች ቀን የመጣው ያኔ ብቻውትን እሷን ጋር ነው የምናወራው። አይ አሁን እንደሱ እርስ በርስ መወነጃጀሉ አስፈላጊ አይመስለኝም አቶ በሪውን። ግን ዞሮ ዞሮ እሱ ይግባና ሁኔታውን የተፈጠረችውን ያቺን ሰዓት እንድናስታውሳት ስለፈለኩ ነው። ያ ለእኛ ለክትትል ስራችንም ስለሚረዳን ጭምር ነው። ስለዚህ ያን አረጋለሁ። በውጭ ነው ያለው። አስገባው አንዴ በሚ እንደ ትልቅ ሰው ተረጋግተን ቁጭ ብለን ለማውራት ነው የምንሞክረው። ምንም ነገር እሺ፣ እንዴት ነህ? ሰላም ነው አለ አመጣሁ። እንዴት ነው ቁጭ የምንለው? መጀመሪያ ልጃችንን አምጣው ከእሱ ጋር ብለው የምታወሩት አይደለም። መጀመሪያ ልጃችንን ስታመጣ ነው ከአንተ ጋር የምናወራው። መጀመሪያ ልጃችንን አምጣለን። አሁን በዚህ መልኩማ መሆን የለበትም። አሁን ፊት ለፊት የሚያገናኟችሁ ያቀራረብኳችሁ፣ ቀደም ሲልም እኔ በሌለውበትም እንኳን ተገናኝተን ነበርና እስኪ ትንሽ ጠጋ በለው ወደዚህ በስ በማለት እንደ ትልቅ ሰው ሁላችንም ቁጭ ብለን እዚህ ህጋዊ በሆነ መንገድ ነው ክትትል እያደረግን ያለ ነው አይደለ? ስለዚህ ሁላችሁም የቃል ማስረጃችሁን ነው የምፈልገው። በዚህ አይነት መልኩ ግን አይደለም። ይኸው መጥቷል። እሱ የመጨረሻዋን ሰዓት እንድታስታውሱኝ ስለምፈልግ ነው። እርሶ እዚህ ቤት ከህፃን አሜን ጋር ወይም ከልጅ ልጆት ጋር በነበሩበት ሰዓት ስንት ሰዓት ላይ ነው የመጣው? በየሰዓቱ ሰዓት ከቀትር በኋላ ምን ጊዜ የሚመጣበት ሰዓት ነው። እለቱስ? እለቱ እሑድ ነበረ። ስራ እረፍት ይሁን ምን ይሁን አላቅም፣ አይኑሮ ይኑሮ አላቅም። ቀን ነው፣ ቀን መጥቷል። እዛ እስከ ተወሰነ ጊዜ አብሮ ቆይቷል። እኔ ቤት ውስጥ ነበርኩ። አይኑን ማየት ስለማልፈልግ ብቻ ወጣ ገባ እያልኩ ነበር። ከዛ እኔ በወጣሁበት ነው እሱም ልጅቷም ስመለስ ሁለቱም የሉም። ከዛ በኋላ ነው እኔ ግራ የገባ ነገር ደውዬ ጠይቀዋል። ልጅቷን ይዘህ ሄዳል? አልወሰድኩም። እዛ ፈልጋት ጎረቤት ልትሆን ትችላለች የሚል መልስ ሰጠኝ። ከዛ በኋላ መሸ። ሰዓቱ እየገፋ ሲሄድ በአካባቢ ቢፈልግ ምን ብንል ጎረቤትም ምንም ተሯሯጠ። ምንም ነገር ስለሌለ ወደ ፖሊስ አመለከቱ። ያለው ነገር የዛን ቀን ምሽት ይሄ ነው። አንቺ በዛን ዕለት ገዳም ነበርሽ? የት ገዳም ነበር የሄድሽው? ለስንት ቀን ነበር የቆየሽው? እኔ ሄድኩት ለሳምንት ቆያለሁ ብዬ ነበር፣ ግን ሳምንትም አልሞላኝም። ስመለስ በ3 ቀን ነው ተደውሎ የተነገረኝ ማለት ነው። ወዲያው ተመልሼ መጣሁ። እሺ አቶ ደረጀ እንዴት ነህ? አለ በድጋሚ እንደምንገናኝ ነገር ነበረ። ያው ቀኑ ዛሬ ሆነና በድጋሚ ተገናኝተናል። ስደውልህ ነው እንግዲህ በቶሎ እመጣለሁ ብለህ የመጣኸው። እንግዲህ እየተባለ ያለው የመጨረሻ ቀን አንተ ነህ እዚህ ቤት የመጣኸው። ዕለተ ሰንበት እሑድ ቀን ከሰዓት በኋላ ነው እዚህ ቤት የመጣኸው። እሷ ልጠይቃት ማለት ነው፣ ወይም ልጅን ልታገኝ የመጣኸው። ስትመጣ የነበሩት እሳቸውና ልጅህ ብቻ ነበር የነበሩት? ትክክል ነው። እሳቸው ነበሩ። ወጣ ገባ እያሉ ነበረ። ከዛ እሷ ልጅቷ አሜን ነበረች። ከእሷ ጋር ተያይዘን ወጣን። ባለፈው እንደነገርኩ ይዣት ወጥቼ ቼኮላት ምናምን ልገዛላት ነው ተያይዘን ወጣ ነው። ያንን ካረግን በኋላ እነሱ የሚያውቁት ጊዜም ስመጣ ቤት ውስጥ ይዣት ወጣና ትንሽ ዞር ዞር ብለን ነው የምንመለሰው። ይዣት አምጥቻት እዚህ አስገብቻት ነው እኔ ተመልሼ የሄድኩት። አንተ ስታስገባት እሳቸው እዚህ ቤት ውስጥ አልነበረም? በሩ ክፍት ነበረ።
ታይዘን የመጣ ነው። ገባን ሌላ ጊዜም እንደምናደርገው ማለት ነው። እርሶ የት ሄደው ነው? እኔ ወጣ ብዬ ነበር። የት ነው የወጡት? እዛ ወደ ጓሮ አካባቢ ነበር። የተማረልኩም ግቢ ውስጥ ነበር። ሌላ ጊዜ እንደዚህ አይነት ልምድ ነበረ? ምናልባት መተክ እሳቸው ወይም እሷን ባለችበት ባሌሉበት የሆነ ሰዓት ላይ አይተሃት ስትገባ ልትታይ ትችላል። ስትሄድ ግን ቻው ሳትላቸው የሄድክበት ቀን አለ ከዚህ በፊት? አዎ ተፈጥሮ ቃል እርሶም ይነግሩኛል። እሺ እንደምታውቀው ያው ከእሳቸው ጋር ብዙም መግባባት ነገር የለንም በእኔና በእሷ መካከል። ያው አባትም ስለሆኑ ያው ብዙ እኔ መመለስም መነጋገርም ስለማልፈልግ ሲናገሩኝም ዝም ብዬ ነው ጥዬ የሚሄደው እና ሰላምም አንባባልም። በቃ ስመጣ እሷን ነው የማገኘው፣ ከእሷ ጋር ተያይዤ እወጣለሁ። ስመለስም እንደዛው ነው። ሁሌ የተለመደ ነገር ነው ይሄ። አዲስ ነገር አለ ያለው ነገር ይሄ ነው። ስለዚህ ከዚህ በፊት እሱ ገብቶ ሊያዩት ይችላሉ። ሲወጣ ግን ቻው ሳይሎት ሳይሰናበቱት የሄደበት ቀን አለ? ብዙ ጊዜ ወይም ደግሞ ሳያዩት የወጣበት ቀን አለ? ያው እንደነገርኩ ነው። ብዙ ጊዜ እኔ ሲመጣ ራሱ ቤቱን ለቄ የሚሄድበት ጊዜም አለ። ስለማይመች ስለማንግባባ እኔ ከበፊት ነው ነግራታለሁ። እሷም ነግራለች። ከመጀመሪያውኑ ይሄ ነገር አላማረኝም ብዬ ተናግሬያለሁ። ተናግሬያለሁ። ከዛ ሳይለንት ያርጉልን እስከዛ ተናግሬያለሁ። ይሄ ነገር ብዬ ተናግሬያለሁ። ስለዚህ ከእሱ ጋር ያለን ነገር መግባባት ስለሌለ አብዛኛው ጊዜ እሱ ሲመጣ እኔ ትቼ እወጣለሁ። በቃ ባነጋገርም አንግባባም። ጭራሽ ማየትም እሱንም ስለማልፈልግ የሰራው ነገር በሙሉ እያቆሰነ እያደማኝ ሰው ልጄ እንደዚህ ሆና ማየት ስለማልፈልግ በሱ ምክንያት እንዲህ ስለሆነች ማለት ነው። ያ ማለት አሁን እያልኩት ያለሁት የዛን ዕለት እሱ ስለመጣ እሱን ላለማየት ወደ ጓሮ ወጥቶ ነበር ብቻ አይደለም፣ ጎረቤትም ጉዳይ ነበረ። እየሄድኩኝም እመጣ ነበረ፣ ብቅ ጠለቅ እያልኩ ነበረ። እሺ አለው ልጅቷ ብቻዋን ናት ምናምን እያልኩ እየሄድኩኝ እመጣ ነበር እና እሱም ስላለ መጥቷል፣ ይዟት ወጥቷል ወይስ አለ ምናምን እያልኩ በጣ ገባ እያልኩ ነበር። ከዛ ውጭ የተለየ ነገር ከዚህ በፊት ከሚሆነው የተለየ ነገር አልነበረ። ስለ ቤተሰቦች እስኪ ንገረኝ። ቤተሰብ ክፍለ ሀገር ወይም እዚሁ አዲስ አበባ ያለ ቤተሰብ አለ? ክፍለ ሀገር አሉ። እንደ አክስት አለችኝ ክፍለ ሀገር። እዚህ ምንም ቤተሰብ የለኝም። የት ነው ያደግከው አንተ? ክፍለ ሀገር ነው? እኔ እዚሁ ነው ያደግኩት። እዚሁ ነው ያደግኩት። ያው ባለፈው መተህ አልነበረ? እዛ አካባቢ ነው ያለሁት። ስለዚህ ልጅ ያለችው አክስት ቤት ነው ማለት ነው? እኔ የገዛ ልጄን የምደብቅበት ምክንያቱ ምንድን ነው? እሱንማ ምክንያቱን እኮ ታውቀዋለህ። ፍርድ ቤቱ ለእኔ ስለወሰነልኝ ሁሌ ፊትህ ያር ነበር፣ ሁሌ ፊትህ ይናደር ነበር። በግልጽ እኮ በትነግረኝ ለኔ አንድ አባትነት አልከለከልኩም አይደል እንዴ? እቺ ልጅ እኮ አድጋለች አይደለ? ስታድግ ግን እያደገች ያለችው ያንተን ክፋትነት እያየች ነበር። ስታድግ የነበረች ልጅ ያንተን ስራው እያየች አየችው። ይሄ አንቺ አባባል ነው። እኔ ሲጀመር በቦታው ስላልነበርሽ አትከራከሪ። ምንም መከራከር እኮ አያስፈልግም። ይኸውልህ እኔ በሰዓቱና በወቅቱ አንቺ እዚህ ቤት አልነበርሽም። ለምን እርግጠኛ ሆንኩ መሰለህ? ለምን እርግጠኛ ተናደሃል? ልጅቷ እኔ ጋር ትኑር ስለተባለ አንተ ተናደሃል። ያንን ፍርድ ቤቱ ለኔ ስለወሰነልኝ እንደ እናት ሴት ልጅ ናት እናቷ ጋር ትደግ ስለተባለ ተናደህ ነበር። በግልጽ ብትነግረኝ ችግር አስጠይቄሃለሁ እኮ። እኔ አባቴ ሳያውቅ ከሱ እኮ ተደብቄ ይሄው ዛሬ ነው የምነግረው። አባቴ ሳያውቅ እኮ በሰው እኮ አስመክሬህ ነበር እኮ። ደብቋት ከሆነ ችግር የለም ለኔ ይንገረኝ። እንግዲህ እንደሚታወቀው እስክንድርም ወደ ስራው ተመልሷል። እግዚአብሔር ይመስገን። ብዙ ጉዳቶችን ካስተናገደ በኋላ ለካሜራ እይታ ቀርቦ አይተነዋል ማለት ነው። እኛ ደግሞ ከጎኑ ሆነን አይዞህ በርታ ስንለው የቆየ ነው። ሜሪት ፕሮፐርቲዎች በመርካቶ ተክለ ሃይማኖት 6700 ካሬ ላይ ባሳረፍ ነው የንግድ ሱቆች ላይ እየሸጥን እንገኛለን። እዚህ ሱቃችን ላይ እንግዲህ በኔት ካሬ ብቻ ምንም አይነት ኮመን ኤሪያ ሳናነሳ በአራቱም አቅጣጫ መንገዶችን የያዘ ከዋናው አስፋልት ትይዩ የሆነ ቆንጆ የንግድ ሱቅ በ3 ሚሊዮን 200 ሺህ ብር ጠቅላላ ክፍያ እንዲሁም በ640 ሺህ ብር ቅድመ ክፍያ ቀሪውን በረጅም ጊዜ አከፋፈል በ7 ዙር ምንም አይነት የዋጋ ጭማሪ ሳይደረግባችሁ እየሸጥን እንገኛለን። የቀሩን ስቶኮች የተወሰኑ ስለሆነ ገዢውን ከነደንበኛው እነሆ እያልን ለበለጠ መረጃ ወይም ደግሞ ሳይት ለመጎብኘት በድርጅቱ ቁጥር ታች በተቀመጠው እየደወላችሁ የሱቅ ባለቤቱ ነው። መልካም ጊዜ። ስለዚህ አሁን እኔ እናንተ መጨቃጨቁም መነጋገሩም ትርፍ ነገር ነው።
እንደ ትልቅ ሰው እኛ ትልቅ ሰዎች ነን ከዚህ በኋላ እኛ አይደለም ልጃችንም አድጋለች እንደ ሰውኛ ከአባቴ ተደብቄ ማድረግ የሌለብኝን ከአባቴ ተደብቄ በሰው አስመክሬህ ነበረ የምትፈልጋት ከሆነ አንተ ጋር እንድትውል አንተ ጋር እንድታድር የምትፈልግ ከሆነ የበፊቱ ቀርቶ ልጅን እንደ ልብ እንድታይ አስመክሬህ ነበረ አንተ ግን ልሰማኝ አልቻልክም እልህን ያስከው ከኔ ጋራ ወይ ልትበቀለኝ ያስከው እኔ ምን እንዳደረኩ ራሱ እኔ ምንም ግልጽ እየሆነልኝ ነው እኔ እናንተ አብረን በኖርበት ዘመን አተሳሳችሁ ልጅ እኔ ካንቺ ምንም ይኸውልሽ አንቺ መበቀልበት መንገድ የለም በኖርንበት ዘመን ማለት ነው ለአንተ እንደሚስት ብቻ ለም እንደናትም ነበርኩኝ ምን እንደነበር አሁን ይኸውልሽ ያለፈውን ነገር ትተሽ አይ መወቃቀሱ ማስፈላጊ አይደለም አሁን ልጅቷ ያለችበት ሁኔታ ነው በግልጽ ይኸውልህ ሌላ ደረጃም አንድረስ ሌላ ነገር ውስጥም አንግባ ምንም ደረጃ እኮ የሚያዳርሰን ነገር የለም ወይ ጉድ ልጄ አክስት ጋር ነች ያለችው በወቅቱ አልነበርሽም መሄድ ይቻላል እኮ እዛም ሄደሽ መጠየቅ ትችያለሽ እዛም ሄዳችሁ የፈለጋችሁት ነገር ማድረግ ይቻላል እስከ ዛሬ ያላስተዋወቃትን አክስት ዛሬ ፍለጋ የት ብለን ነው ምን ሙሉ ስንኖር እኮ ያክስትን እኮ አላውቃትም አትወቂያት ስለዚህ እኔ ከፈለግሽ አሁን ይዣችሁ መሄድ ይችላል ምክንያቱም እውነት ስለሆነ ይዣችሁ መሄድ ይችላል ምክንያቱም እውነት ስለሆነ አንቺ እንደምታስቢው አይደለም ከዛም ታሻሻታለኛ ዘንዴ እኮ ታሻሻታለ እኮ በዛም እኮ ልጅ ናት የነገሯት ልጅ እኮ ነች የጠፋችው እንዴት ነው ታስብ ይሄን ማብታስብ ለምን ከኔት ንጥቅ አርጋ ታወጣታለች ልጅ መቼ ወሰድኩ እኔ አንተ ነው ወሰድካት አንቺ ሌላ ደምድሚ ወሰድካት ካንተ ውጭ ማንንም አይነካት የምትችል እሺ ቆይ እዚህ ጋር መገታት አለበት ክርክሩ አያዋጣም ዞሮ አሁን ምንድነው ማስረጃ በሌለ ሁኔታ መከራከር ነው የሚሆነው እኛ በህግ መሰረት እንግዲህ ማጣራት ባለብን መልኩ ያጣራው ነው ያለው አቶ ደረጀ የመጨረሻ ቀን የመጣ ቀን ውጪ ወጣችሁ ነው የተመለሳችሁት ቤት አስገብታታል ስታስገባት ውጪ ወጣችሁ ለምን ነበር ቸኮሌት ማስቲካ ያው ቆይቼም ስለምመጣ በዛ ያለ ነገር ነው የገዛሁላት ቺፕስ የምትፈልገውን ቺፕስ የተለያዩ የታሸጉ ልጆች የሚመገቧቸውን ነገሮች አንድ ላይ አድርጌ እንደውም በፌስታል ነው ቋጥሬ አስገብቻት ነው የወጣሁት እዚህ ቤት አስገብቻት ነው የወጣሁት መልካም እሷ አሁን ሌላ ነገር አስገብተህ ስታወጣት እንግዲህ ያልካቸው የህፃናት ሊወዷቸው ወይ ሊመገቧቸው የሚችሉ እንደ ቺፕስ እንደ ቸኮሌት ከረሜላ ምንም አይነት ነገሮችን ይዘህ ነበር የመጣችው ወይም ደግሞ በእጇ ሲዛትም ሊሆን ይችላል የመጣችው የእሷ ንብረት ስለሆነ ከዛ በኋላ ይዘው ነበር አስታውሳለሁ ከፍታ እየበላች ምናምን የመጣችው ነገር አለ የሆነ ቸኮሌት በጣም ስለምትወድ እየበላች የነበረችው ቸኮሌት እዚህ ካስቀመጥካት በኋላስ ምን አይነት አክቲቪቲ ላይ ነበረች ልጅቷ እዚህ አስቀምጣ ስትወጣ የመጨረሻው ቻው ስትባባሉ በቃ እኔ አገባች እዚህ ጠረጴዛ ላይ ነው ያስቀመጠችው ሰላም አልኳት ደህና ሁኚ ብያት ሄድኩ በቃ ይሄን እኔ የማውቀው ነገር ደህና ሁኚ ስትላት ምን እያደረገች ነበር በዛ ሰዓት ቻው ከማለቷ ውጪ ማለት ነው ምንም እየሰራች አልነበር ቤት ውስጥ ማንም አልነበረ አውርድ ተቀመጠች እኔ ስወጣ ከዛ በኋላ እንግዲህ ምን ይፈጠር እንግዲህ እግዚአብሔር ነው የሚያውቀው እኔ የማውቀው ታሪክ የለም የተባለውን ቸኮሌት የተገዛውን ነገር አይተውታል እርሱ ስመጣ አይቼዋለሁ ልጅቷም ያው ከዚህ የበለጠ እውነት እንግዲህ ከቴ ይመጣል እሺ ከአባቷ ጋራ ብዙ ጊዜ ሲመጣ መጥቶ እሱ ሲሄድ እሷም የምታሳየው ነገር የሆነ የቅሬታ አይነት ነገር ምናምን አይነት ነገር ነበር የምታሳየው ስመጣ ግን እኔ ያገኘሁት ቸኮሌቱ ልጅቷን አለ ያ የተቀመጠበት ደግሞ ምክንያት አለ ልጅቷንም ቸኮሌቱንም አስቀምጬ ሄጃለሁ ለማለት የተደረገ ትልቅ ታክቲክ ነው አይታል ይሄ ወንጀልን መደበቅና የሚሸፈን ምክንያት ይሄን ነገር መንገዱ ለመጀመሪያ ጊዜ ነው አየህ እንደዚህ አይነት ምክንያት የሚያመጣ ሰው ሊጠረጠር የሚገባው እንደውም እንደዚህ አይነት ምክንያት የሚያመጣ ሰው አንተ ተጠቀምክ እኮ ማለት ሁሉ ጊዜ እንደማረገው ነው ቸኮሌት ገዝቼ ይዣት የገባው ልጅቷን ይዘህ ሁሉ ጊዜ ማረገው ነው እንድትባል ይሄው እናት ትመስክር እኮ ሳትጮሃና ትመስክር ከኔ ጋር ያለህን ነገር ከኔ ጋር ጨርስ ሁሉ ጊዜ ገዝቼ ይዤ መጥቼ አስቀምጠህ ነበረች ልጅቷ ቁጭ አድርገህ ልጅቷን ይዘህ ልጅቷ አለች እንዲባል ቁጭ አድርገህ እቤት ናት እንዲባል ቁጭ አድርገህ ልጅቷን ይዘህ ይሄንን ካንተ በላይ እናቀ እንደዛ ነው ጭራሽ ጥሩ ተምረህ ነበር የመጣ ጥሩ ታክቲክ ሰርተህ ነው የመጣ አይ ጥሩ ነው
እሺ አሁንም ክርክሩን ንክተውና የተገዙት ቸኮሌቶች ምናምን የት ነው ያሉት? ያው ከዚያ ቀን ጀምሮ ማንም ከቀልቡ የለም ቤት ውስጥ ሁላችንም እየባከነ ነው ያለው። አይተሽዋል አንቺ የተገዛውን ቸኮሌቶች? አይቼዋለሁ። በፌስታል ነገር ቁጭ ብሎ ነበር። አይተሽዋል? መች ነው ያየሽው? የዛኑ ቀን የመጣች ቀን ጠፋች የተባለ ቀን መጥተሻል አንቺ? በቶሎ ጠፋች። በማግስቱ ነው የመጣሁት እኔ። በማግስቱ አይተሽዋል? በማግስቱ ነው የመጣሁት። በማግስቱ ስመጣ ግን ቦታ እዚህ ቦታ አልነበረም። ወደዚህ ጋር ተቀይሮ በፌስታል ውስጥ ቁጭ ብሏል። የት አለ? አንደኛው ብቻ ነው በፌስታል የተበላው፣ ሌላው እንደዛው እንዳለ ነው የተቀመጠው። የት አለ እሱ? ያው እዚህ ጋር ቁጭ ብሏል። ማሳየት እችላለሁ። እስኪ ያሳይ ካለ። ለማንኛውም ቤቱን ፍተሻ ማድረግ እፈልጋለሁ። የተከፈቱ የተላጡ ፕላስቲክ ከረሜሎች ሁሉም ነገር ካለ አያለው። የህፃኗን መረጃ ሊያሳይ የሚችል ማንኛውም ነገር ካለ እሱን እመለከታለሁ። ሁላችሁም እንግዲህ አንድ በአንድ ካስፈለጋችሁም ከእያንዳንዳችሁ ጋር ቆይታ አደርጋለሁ። ካልሆነ ግን ይሄን ቤት አንዴ ለቃችሁ ውጪ ከባልደረቦቻችሁ ጋር እንጠብቁኝ እፈልጋለሁ። አባታችን እርሶም አንተንም አንቺንም ቤቱ እንዲፈተሽ እፈልጋለሁ። አንዴ በውጭ ጠብቁኝ። ቤት ሲፈተሽ ግን የፍርድ ቤት ትእዛዝ አያስፈልግም? ያው እኛማ ትእዛዙ ፍቃዱ እኮ ስላለን ነው ቀድሞውን የሚያናገሩን አይደለም እንዴ? ስለዚህ ፍቃዱ አለን፣ የፍተሻ ወረቀትም አለን። ያው ከጀርባ የሚያሳዩታል እነሱ ጋር ስላለ በውጭ መመልከት ይችላሉ። ስለዚህ ውጭ ወጥቶ ይጠብቁ። ምን ግድ አሉት? ምን ቅር አሉት? ዝም ብለህ ቤት ይፈተሽ፣ እኛ መረጃ ልንሰጥ ነው የጠራነው እኮ። ግን ዝም ብሎ ቤት ይፈተሽ የፍርድ ቤት ትእዛዝ ያስፈልገዋል። ቤት ዝም ብሎ አይፈተሽ። ቀር የሚለን ነገር የለም። ፈትሽ መፈተሽ ግን የፍርድ ቤት ትእዛዝ እንደ ህግ፣ የህግ ሰው ከሆንክ እንደ ህጋዊ ነው መሆን ያለበት። ችግር የለም። እሱን በውጭ ያሳዩታል። የፍተሻ ወረቀት ስላለን እሱን ይመለከታሉ። እኔ እሱን ማየት እፈልጋለሁ። ያዩታል። እኔ መብት አንቺም ነኝ። ከዚህ በኩል ውጭ ከረሜላ አለ የተባለውን ቦታ ታሳየኛለሽ። እሺ ክፉ ደግ አትነጋገሩ እባካችሁ፣ ዝም በሉ። እስኪ እንግዲህ ቤቱን ፍተሻ እናድርግ። አንዳንድ የተጠራጠርኳቸው ነገሮች አሉ። በራሳችን መንገድ እንግዲህ ክትትል ማድረግ ይኖርብናል። አሁን በቃል ማስረጃችን ያገኘነው እዚህ ግባ የሚባል ፍንጭ አይደለም ያለው። ስለዚህ አሁን እንግዲህ ሁኔታዎችን፣ ድርጊቶችን በመጠቀም ወይም ደግሞ ፍተሻ በማድረግ አንዳንድ ተጨማሪ መረጃዎችን ካገኙ በሚል ማለት ነው የተገዙ የልጅቷን ቸኮሌቶች፣ ጣፋጭ ነገሮች ካሉ እነሱ ነገሮች እናያለን። የከፈተቻቸው ነገሮች የተላጡ ማስቲካ ምንም በፌስታል ያለ ነገር ካለ እናያለን። የልጅቷ መጫወቻዎች፣ የመጨረሻ ብቻ እዚህ ቤት ውስጥ የተፈጠረውን ነገር ለማየት እንሞክራለን ማለት ነው። ስለዚህ አብራችሁን ቆዩ። አሁኑ ሰዎቹን በውጭ አቆሚያቸዋለሁ። ክትትላችን አድርገን አብረን እንግዲህ ውድ ቤተሰቦች ቤቱን ከላይ እስከታች እንግዲህ መሰቃቅለን ፈትሸናል ማለት ነው። የተባለው ኬክ ወይም ደግሞ እንደዚህ የተገዙት ወላጅ አባቷ ገዝቼላታለሁ ያለውን አንዳችን ነገር የሚበላ ነገርም ሆነ የሚጠጣ ጁስም ምንም ነገር አላገኘንም ነበረ ብለው ነበር። እሷም ተቀምጧል ያለችበት ቦታ አልተገኘም። እንግዲህ ቤት ውስጥ የእሷን መጫወቻዎች የእሷን እቃዎችን እያየን ነበር። ምንም የተገኘ ነገር የለም። አሻንጉሊቶች አንድ ሁለት አሉ፣ እነሱ ተገኝቷል። ከዛ ውጭ ግን ከሳሎን አልፈን ከመኝታ ቤት ጓዳ ሁሉንም ለመፈተሽ ሞክረን ነበረ። ያገኘነው ነገር እንግዲህ ጎረቤትም ወጣ ብዬ ጎረቤቶችን ጥያቄ ለማድረግ ሞክሬ ነበረ። በዚህ መሀል ምን ተፈጠረ መሰላችሁ? አንድ ነገር እንግዲህ ከጎረቤት አንድ ጥቆማ ደረሰኝ፣ ከጎረቤቶች ማለት ነው። ጠፋች ያሉበት ቀን ላይ እሳቸው ጠፋች ያሉበት ቀን ላይ ጫጫታ እንደነበረ ማለት የሆነ እሷ ስታለቅስ ጫጫታ ሲሆን የህፃኗን ለቅሶ ሰምተን ነበረ። ከመጥፋቷ በፊት ወደ አመሻሹ አካባቢ ላይ የህፃኗ ስታለቅስ ሰምቻለሁ ብለው አንድ ጎረቤት ነግረውኛል። በቪዲዮ አያይዤ ላወራቸው ነበር። እሳቸው አትቅረጸኝ ብለው ነው እንግዲህ ይህን ምልከታ ወይም ይህን መረጃ የሰጡኝ። መቀረጽ አልፈልግም ግን ይህን ነገር እኔ ያስተውያለሁ የሚል ነገር ነግረውኝ ነበረ። እሱ ቀትር ላይ መጥቶ ሳይመሻሽ እንደሄደ እሷን ቻው ብሏት እንደሄደ ነው የተናገረው። እሳቸውም ያንን ነው። እሷ ግን ምሽት ላይ እዚህ ቤት ውስጥ ነበረች፣ ስታለቅስም እንደነበረ ነው የተነገረኝ ማለት ነው። ለቅሷን ሲሰማ እንደነበረ። ከዛ ውጭ በጣም በሚገርማችሁ ሁኔታ ቤተሰቦች ስንፈትሽ ያገኘነው አንድ ጉዳይ አለ። ምንድን ነው መሰላችሁ? የህፃኗ አንድ እግር ሲሊፐር ተገኝቷል። አንድ እግሩ ሲሊፐሯ ላይ ደግሞ ደም ፈሷል። ምንድን ነው የተፈጠረው የሚለውን ነገር እስካሁን ድረስ ምንም ማለት አልፈለግም። ዞሮ ዞሮ ሲሊፐሩን ማሳያቸዋለሁ። ምናልባት
ከዛ በፊት ግን እናትየዋ ልጥራት ይመስለኛል። እዚህ ቤት ውስጥ ህፃን ያለች እሷ ነች። የህፃን ልጅ ሲሊፐር ነው፣ አንድ እግር ነው የተገኘው። አንዴ እስኪ አብዬ አስገባት እናቷን። እሺ እንዴት አለሽ? ቤቱን እንግዲህ ከላይ እስከታች እየፈተሽን ነበረ። ያላችሁትን ቸኮሌት ምንም ምን የተባለው ነገር ልናገኘው አልቻልንም። የት እንዳለ ባናቅም ዞሮ ዞሮ አለ ያልሽውን ቦታ አልተገኘም። አንቺም ልታገኘው አለመቻልሽ ነው። ለዛም ነው ያስወጣውሽ። እኛ በራሳችን መንገድ እንፈትሻለን ብለን ዞሮ ዞሮ ቤታችሁን ስንፈትሸው ጓዳውንም መኝታ ቤቱንም ሳሎኑም በረንዳውም እዚህ ጋር ያለውን ስንፈትሽ የነበረው ነገር ነበረ። ቆይታ ስታዩን ነበር አለፍ ገደም እያላችሁ እናንተም። አንድ ጫማ ይቻለሁ፣ አንድ ነጠላ ጫማ ይቻለሁ። የልጄ እስኪ የልጅሽ መሆኑን አንቺ እንድታረጋግጭኝ ስለፈለግኩኝ ጠራሁሽ። ምናልባት ካሜራማን አብረኸኝ ተከተለኝና እንግዲህ ይሄ የማን መኝታ ቤት ነው? የእሳቸው መኝታ ቤት ነው አይደለም? የእሳቸው መኝታ ቤት ነው። እሺ ይሄ ስሊፐር የማን ነው? የልጄ ጫማ ነው። የምን ደም ነው? እሺ አንድ እግሩ ብቻ ነው የተገኘው። ይሄ ስሊፐር የልጄ ጫማ ነው። እሺ ደም አለው። የምን ከየት የመጣ ደም ነው? አጋጣሚው እንዴት ሊሆን ይችላል ይሄ ነገር የተፈጠረው ብለሽ ታስቢያለሽ? ልጄን ደብድቧት ይዟት ወጥቷል ብዬ ነው የምለው። ታዲያ ወዴት ትሄዳለች ልጄ? አንድ እግሯ ጫማስ እንዴት ሆነ ይሄ? እናንተ ጠፋች የተባለ ሰዓት እንግዲህ ወይም መጥፋቷን ስታውቁ ጎረቤቶች እንዴት ልታወሪያቸው አልቻልሽም? ወይም ደግሞ ጎረቤቶች አላወራሻቸውም ነበር ነው? እንዴት ነው? እነሱ እየመጡ ያናግሩኛል። እነሱ እንደውም አንዷ ሴትዮ ምን አሉ፣ እሱ በመጣ ሰዓት ውስጥ አባትሽም ወጣ ገባ እያሉ ነበር አሉ። እኔ እንደውም ፈራሁኝና እንዴት እንደነበረ ሴትዮዋን ጠየኳቸው። እስኪ ያለው ነገር እንዴት ነው? መቶ ቆየ ይዟት ውጭ ሰዓት በጣም ቆይቷል ምናምን ስል ይዟት እንደ በፊቱ ይዟት ቆይቶ በፌስታል ዕቃ ይዞ አሸክሟት ነው ይዞ የገባው። በእጇ ግን እየበላች ነበር የሆነ ነገር ብሎኛል አንድ ትልቅ ሴትዮ። ከዛስ በኋላ ብዬ ብላቸው ከዛ በኋላ እሱ ወጧል አሉ። እሱ ሲወጣ ነው ያየሁት አሉ። አሜን ስላቸው አሜንን አላየኋትም ያሉ። አሜንን እንዳላየኋት ነው የሚነግሩት። ታዲያ ይሄንን በመረጃ አያይዘሽ ለምን አልነገርሽም ቀድመሽ? እኔ ከሱ ውጭ ማንን እጠረጥራለሁ? ከሱ ውጭ ማንን እጠረጥራለሁ? ልጅን ትቼ የምሄደው ለአባቴ ነው። እንዴት ዋለች እንዴት አደረች ሁሉ ምለው ለአባቴ ነው ምለው እኮ አልኩህ እኮ። በፊትም ቤት ባለው ሰዓት ነው እየመጣ የሚያያትኝ። መጣው ይላል ይመጣል፣ ልጁን ያህል ይዟት ወጥቶ የሆነች ነገር ገዛዝቶላት በፌስታል ይዟት ይመጣል። በቃ ይሄ ነው የነበረው ቆይታ። ምንስ ብዬ ማንንስ እጠረጥራለሁ ነው? እንደነገርኩ አልኩህ እኮ የፍርድ ቤቱ ውሳኔ አልወደደውም ነው። ስላልወደደው እሱ ያደረገው እሱ የጠነሰሰው ሴራ ነው ነው። አሁንስ ይሄ ድብስ ኬት መጣ? ይሄስ ጫማ እንደ እግር ጫማ ኬት መጣ? ይሄን ብቻ ነው ያገኛችሁት? ይሄን ብቻ ነው ያገኘነው። ካሉት አንዳችም ማስረጃ የሚሆን ነገሮች ይሄው የሷ መጫወቻዎች ናቸው። የልደቷ የሚገዙለት የሷ መጫወቻዎች ናቸው። እንግዲህ እስኪ ምናልባት ይህን ነገር እንግዲህ ምርመራ እንዲደረግበት እንወስደዋለን። የቆየ አይመስልም እንዲህ ሲታይ ደሙ ማለት ነው። ለማንኛውም ግን የእሷ ደም ነው ወይ የሚለውን እናጣራለን። ዞሮ ዞሮ ጫማው የእሷ ስለመሆኑ አረጋግጠሽልኛል። የራሷ ጫማ ወደ ምርመራ ቦታ እንወስዳለን። የራሷ ጫማ። ለዚህም ደግሞ እናንተ ምናልባት ከዚህ አብረን እንሂድና እንግዲህ የተወሰነ ነገር ምንድን ነው ምርመራ ቦታ ወስደን እንግዲህ አጣርተን የምትመለሱበት ሁኔታ ይፈጠራል ማለት ነው። አሁን ወደዛ እንሂድ። እሺ እሺ እሺ። ውጭ እንግዲህ ውድ ቤተሰቦች አሁን ይህንን እንግዲህ ሲሊፐሩን አግኝተናል። የእሷ መሆኑን እናትየው አረጋግጣለች። ዞሮ ዞሮ እኔ ትንሽ ነገሮች አሁንም እያልተመችኝ ያሉ ነገሮች ነው የተፈጠሩት። አባትየው እንግዲህ እንደወጣ ተናግራለች። አሁን ደግሞ በስተመጨረሻ እስካሁን ሳትናገር የነበረውን ነገር እሷን ካስገባ በኋላ ብቻውን ነው ሲወጣ ያየሁት የሚል ነገር የተናገረችው። የማታ ማታ ደግሞ ስታለቅስ እንደሰሙ ለእኔ ነገሩኝ። ደግሞ ጎረቤቶች አሉ ህፃኗ ስታለቅስ የሰሟት ሰዎች እንዳሉ ማለት ነው። ምንድን ነው ከዚህ በስተጀርባ የተፈጠረው ምንድን ያለው ነገር የሚለውን ነገር አሁንም ሊገባኝ አልቻለም። ዞሮ ዞሮ ግን እኛ ይህንን ሲሊፐር ወስደን ምርመራ እንዲደረግበት ደሙ ላይ ምርመራ እንዲደረግበት እናደርጋለን። ከዛ ባለፈ እዚህ ቤት ውስጥ ድብቅ ካሜራ ለማስቀመጥ እንሞክራለን ማለት ነው። አስቀምጠንም
ምን እንደሚፈጠር እንግዲህ ልናይ እንሞክራለን ማለት ነው። ያንን እናደርጋለን። አሁን ግን ጣቢያ ይዘናቸው እንሂድ። ሁሉም የየራሳቸውን የቀረ የሚሉትን የቃል ማስረጃ ይወስዳሉ። እኛ ደግሞ ስሊፐሩን በዛው እናስመረምራለን። አብራችሁን ቆዩ። አይ ጊዜ ስሊፐሩንም አግኝተው ከዚያ በኋላ ምን ይፈጠራል? ደግሞ አላጠብኩትም። ደግሞ ነው ወይ በሪው አሁን ነው ጉድ ሆንኩት። ምንድን ነው ማድረግ ያለብን? ያንንም አባቷን ዝም ብዬ ወንጅዬው እዛ ቀንም ስትጮህ ልጅቷ ጎረቤትም ሳይሰማ አይቀርም። ጎረቤትም እኮ መረጃ ሰጥቶ ሊሆን ይችላል። ፍርድ ቤት ሄደው እነሱ ቤቱ ይፈተሽ ያሉት በራሳቸው አስበዋል። ጎረቤት ነግሯቸው ነው። አባትየው አቅም አባትየው ምኑን ያውቀዋል? የዛን ጊዜ እኮ እሱ በየዋህነት ቁጭ አድርጓት ሄደ። አዎ ከዚህ በፊት እንደሚያደርገው እሱ ምንም አላጠፋም። እኔ መጠንቀቅ አልነበረብኝም። ዝርክርክ ያልኩ ሰው ነው። ትክክለኛው ወንጀለኛ እኔ ነኝ። በቃ አሁን ይሄ ከተገኘ ጎረቤቱም ከተናገረ በቂ ማስረጃና መረጃ ተገኘበት። እስካሁን ድረስ ሰዋሽ ሰውየው ወንጀለኛ አድርጌ ትክክለኛ መንገድ ውስጥ ገብቼ ይህንን ስሊፐር ሰበበኛ ስሊፐር አጥቤው አብሬው ቃ የሆነ ቦታ ጥየው ቢሆንስ? ለስራ እንደወጣው ይዤው ወጥቼ መንገድ ላይ ጥየው ቢሆንስ? ራሴን ያጠፋሁት ትልቅ ስህተት። ማድረግ የነበረብኝን ነገር አላደረኩም። መስራት የሚገባኝንም ነገር አልሰራሁም። እስኪ ልጅም ተጎዳ፣ የልጅቷን እናትየዋንም ጎዳ፣ አባትየውን ነፃ ለማልሆነው ነገር ከዚህ በኋላ ያለኝ ነገር ምንድን ነው? ቆይ ምንድን ነው መፍጠር ያለብን? ምንድን ነው ማድረግ ያለብን? ራሴ ጠርቼ ደግሞ መረጃ ለመስጠት ራሴ ጠርቼ ራሴ ላይ ወንጀል። እንደኔ አይነት ሰው አለ እንዴ? ሰው የሚያደርገውን ነገር እንዴት መጀመሪያ አያስብም? ወይ በሪውን ጉዶን ካት ወይ በሪውን ጉዶን ካት ወይ በሪውን። እንግዲህ ውድ ቤተሰቦች አቶ በሪሁንን በክትትላችን መሰረት እያየን ጭራሽ ጣት እየቀሰረ ያለው ወደ እሳቸው ስለሆነ እሳቸው ሊጠረጣሪያችን የበለጠውን እንዲያድር አድርጎብናል ማለት ነው። ስለዚህ አሁን እሳቸውን ፈልገን ስንመጣ ቤታቸው ልናገኛቸው አልቻለን። አሁን ያለን አማራጭ ግቢውን ድጋሚ መፈተሽ ነው ማለት ነው። ስለዚህ ወደዛ እንሂድ። አካፋና ዶማ ይዘው ተመልክቻቸው ነበረ። በቪዲዮ ልብስ ሲቀይሩ ማይቻቸው ነበረ። ስለዚህ ምንድን ነው ተወሩ? ምንድን ነው ይንገሩኝ። የአሜን አስከሬን በስተት የተሰራ የአሜን አስከሬን። ወዴት ነው የሚሄዱት ታዲያ? የአሜን አስከሬን ወዴት ነው የሚሄዱት? ይሄ ሁሉ ነገር ያ ሁላ ነገር አይርገጡት ወደዚህ እንዳይጠጉ። የአሜን አስከሬንማ አፈር ላለብሰው ነው። የአሜን አስከሬን ነው ወደዚህ ጠጉ። እንዴት ምንም ያልመሰሉት እኛ ሁኔታዎች ስላላማር ነው ስንከታተሉት የነበረው።
ምንም እርሶ ግን በልጆት ባለቤት በአባቷ በህፃኑ አባት ስም አማካኝተው ነገሮችን ለባባለች የአባቷን ዋጋ ነው ያገኘው። ምን ማለት ነው? የአባቷን ዕዳ ነው የከፈለችው። አባቷ የሰራው ስራ መልስ ነው የተሰጣት። ምን ማለት ነው? ምንም ማለት ይሄን ነው። አባቷ ምን አደረገ? አባቷ ለሰራው ስራ አባቷ ለፈጸመው ወንጀል ልጁ ዋጋውን ከፈለ። ምን አደረጉት? ያላደረገው ነገር የለም። በተረጋጋሚ ጊዜ ቅድምም እኮ ነግሬያለሁ። አባትየው የሰራውን ስራ ልጅን ባዶ አስቀርቶ እኔንም ባዶ አስቀርቶ ያስቀረኝ ሰው ነው። ለልጁ መልስ ተከፍሎታል። የልጆት ልጅ እኮ ናት። የእሱ ልጅ ናት። የልጄ ልጅ ብትሆንም የእሱ ደም ናት። የእሱ ልጅ ናት። እችም ብታድግ ያው ናት፣ እንደ አባቷ ነው። ከዛ ውጭ ሌላ ነገር የለም። ለእኔ ወርቄ ናት፣ አልማዜ ናት፣ መሸሸጌ ናት ብዬ ነበረ። ሀዘን መርሼ ናት ሲሉኝ አልነበር ብዬ ነበር። የውስጤን በውስጤ ይዤ ነው፣ የአባቷን በደል በውስጤ ይዤ ነው። ምን ያክል እንደተቃጠልኩ፣ ምን ያክል እንደበገንኩ፣ ምን ያክል እንደሆንኩኝ ግን እኔና ፈጣሪ ነን የምናውቀው። አሁን ምን እያደረጉ ነው ያሉት? ቆፍረው በቃች ቦታ ልቀይርላት ነበረ። በቃችሁ። ምንም አዲስ ነገር አይመጣም። አባትየው ከሚሰራው ወንጀል የበለጠ እኔ ምንም የሰራሁት ነገር አይኖርም። አቶ በሪውን በዚህ ልክ ነው የጨከኑት እንዴ? ምንድን ነው የሚባለው? ምን የኔ እናት ባትየው ስራ ነው። የአባትየው ስራ ነው። የት ነው የሚሄደው? የት ነው የሚሄደው እኮ የአባትየዋን ስራ አባትየው ለሰራው ስራ የተከፈላት መልስ ነው። ይሰሙኛል። አባትየው ያደረገውን እኔና ፈጣሪን የምናውቀው እኮ ከዚህ በፊትም ነግሬያለሁ እኮ በተረጋጋሚ። ይህንም ባዶ ያስቀራት እሱ። ይሄ ሞኝነት ነው። ሞኝነት አይደለም። ምንም ያላደረገውን ነገር ሞኝነት አለ። በትክክለኛ ነው። የግል በቀሎት የግል ቂሞትን ይዘው ነው እሱ በግል ቂም እኮ ነው ልጄን ባዶ ያስቀራት። እንዴት እየሆንክ ነው? እኔ ለዚህ ነው እንደ የመጣኸው። እኔንም እኮ ልታግዘኝ እኮ ነው የጠራው እኮ። በእርሱ ላይ እንዲላከክ ያላደረጉት ነገር የለም እንጂ እርሱ ሲጀመር ያደረገው ነገር ነው እኮ። አሁንም እርሱ ገድለው ቀብሯት እሱ ያጠፋት ነው ይሉኛል። ጭራሽ ለሰራው ስራ የተሰጠው መልስ ነው። ለሰራው ስራ ለፈጸመው ወንጀል የተሰጠው መልስ ነው። ምንድን ነው የሚባለው? ሻው ልጆት እንዴት ነው ልቦት የፈቀደው? እንዴት ነው እጆት የታዘዘሉት? ቀሚሱ ሁላ እኮ ደምቷል። የኔነት ተነሱ፣ ወደዛ ሂዱ። አቶ በሪው ወደዛ ይሂዱ። ያዛችሁ አብዲ እንዳለ ግቢያውን የሚፈተሽ ፎረንሲክ ይጠራ፣ ምርመራ ይደረግ። ቀሚሷ እንዳለ ደም ነው፣ እግሯ ደምቷል፣ ሙሉ ነገሯ ፊቷ ተጠብሷል። ምንድን የሆነ ነገር ሆናለች። ሬሷ በድን ሆኖ እንግዲህ በማይሆን መልኩ ተቆፍራ ተቀብራ ነበረ። ሊያወጧት ሲሉ ነው እንግዲህ የደረስነው ቤተሰቦች። ምን ማለት እንዳለብኝ አላውቅም። ህፃናሜ ተቀብራ ተገላ ነበረ። የተገደለችው በሳቸው በራሷ በአያቷ ነው። የሞኝነት በጣም ቂል የሆነ ምክንያት ነው ያቀረቡልኝ። ምንድን ነው የሚባለው? አላውቅም። ምን መደረግ ሁላ እንዳለበት፣ እንዴት እንደሚነገራት ለእናት፣ እንዴት እንደሚነገረው ለአባቱ አላውቅም። አባትና እናት የራሳቸው ግል ምክንያት ኖሯቸው ተፋተዋል። ያም ሆነ ይሄ ግን አባትም ልጁን በጣም ነው የሚወዳት፣ እናትም ልጇን በልጇ ብዙ ነገር ሆናለች። እንግዲህ ሁሉ ነገር ያለፈበት እንግዲህ እንደሚታወቀው እስክንድርም ወደ ስራው ተመልሷል። እግዚአብሔር ይመስገን። ብዙ ጉዳቶችን ካስተናገደ በኋላ ለካሜራ እይታ ቀርቦ አይተነዋል ማለት ነው። እኛ ደግሞ ከጎኑ ሆነን አይዞህ በርታ ስንለው የቆየ ነው። ሜሪት ፕሮፐርቲዎች በመርካቶ ተክለ ሃይማኖት 6700 ካሬ ላይ ባሳረፍ ነው የንግድ ሱቆች ላይ እየሸጥ እንገኛለን። እዚህ ሱቃችን ላይ እንግዲህ በኔት ካሬ ብቻ ምንም አይነት ኮመን ኤሪያ ሳናነሳ በአራቱም አቅጣጫ መንገዶችን የያዘ ከዋናው አስፋልት ትይዩ የሆነ
ቆንጆ የንግድ ሱቅ በ3 ሚሊዮን 200 ሺህ ብር ጠቅላላ ክፍያ እንዲሁም በ640 ሺህ ብር ቅድመ ክፍያ ቀሪውን በረጅም ጊዜ አከፋፈል በ7 ዙር ምንም አይነት የዋጋ ጭማሪ ሳይደረግባችሁ እየሸጥን እንገኛለን። የቀሩን ስቶኮች የተወሰኑ ስለሆነ ገዢውን ከነደንበኛው እነሆ እያልን ለበለጠ መረጃ ወይም ደግሞ ሳይት ለመጎብኘት በድርጅቱ ቁጥር ታች በተቀመጠው እየደወላችሁ የሱቅ ባለቤቱ ነው። መልካም ጊዜ። እንግዲህ ውድ ቤተሰቦች ትንሽ ተረጋግቼ ለመመለስ ሞክሬያለሁ። ከሰዓታት በኋላ እንግዲህ የህፃኗ ሬሳ እንግዲህ አውጥታውታል ማለት ነው። ፎረንሲክ መጥቶ በጣም በሚያሳዝን ሁኔታ ተደፍራለች ነው የሚባለው ነገር ማለት ነው። ተደፍራለች። የተደፈረችው ያው በሳቸው እንደሆነ ጥርጥር የለውም እና ደፍሯት ነው። ዞሮ ዞሮ የ15 ዓመት ህፃን ናት። ህፃን አሜን እንግዲህ በአያቷ ነው ተደፍራ ተገላ ተቀበረችው። አሁን ደግሞ እንዳይደረስባቸው እኛ ክትትል ምርመራ እያደረግን ስለነበረ ፈርተው ነው እኚህ ግለሰብ እንግዲህ ልጅቷን ከቀበሩበት አውጥተው ከጓሮ ሌላ ቦታ ሊቀይሩ ሲሉ የደረስንባቸው ማለት ነው። መጀመሪያ ላይ በጣም አምኛቸው ነበረ። ትንሽ ያወሩበት መንገድ አሳማኝ ሆኖ የነበረበት አይነት ሁኔታ ነበር እና በጣም ላግዛቸው ነበር የሞከርኩት። ቀስ በቀስ ግን ስራውን ክትትሌን እያደረጉ በሄድኩት እንግዲህ እሳቸው ላይ ጥርጣሬ እንዲያደርብኝ ወይም ሌላ ውስብስብ እንዲያደርጉ ሆኖ ነበረ ክትትላችን እና በስተመጨረሻም ግን ግልጽ በሆነ ግላጭ በሆነ መልኩ የህፃኗ ገዳይም ሆነ ደፋሪ እሳቸው መሆናቸውን ልናረጋግጥ ችለናል። ደፋሪው እሳቸው ለመሆናቸው ማረጋገጥ የቻልነው ዲኤንኤ ወስደን አይደለም። በእርግጥ ግን እሳቸውን በቃል ማስረጃ እንዲወስዱ አድርጌ ነበር። አላገኟቸውም። እሳቸውን በመኪና ተጭነው ከሄዱ በኋላ አቶ በሪሁን ባሉበት ህፃኗ እንደዚህ ሆናለች የሚል መረጃ ከዚህ ሆነን ስናስተላልፍላቸው እሳቸውን አናዟቸው ነበረ ማለት ነው። እዚያ ያሉት የህግ አካላቶች አብረው የሚሰሩ አሁን የደፈርኳት ብሎ ቃል በቃል ተናግረዋል ነው ያሉት ማለት ነው። ስለዚህ ደፍረዋት እንዲቀበሏት ማለት ነው። ቤት ውስጥ እነዛ ደም ጠብቶች ስናያቸው የነበሩት እሳቸው የፈጠሩት የመጀመሪያው ውሸታቸው ሳይሆን እውነታው ይሄ ነው ማለት ነው። እንግዲህ የደም ጠብታው ብዙ ነገሮችን አመሳክሮን ስንፈልግ ቆይተን ነበረ። በስተመጨረሻ እውነቱ ይሄ ሆኖ አግኝተኗል ማለት ነው። እንዴት መነገር እንዳለበት ለአባትም ለእናትም አላቅም። በጣም ከባድ ነው። የፈለገ የግል ጸብ ቢኖራቸው እናትና አባት ወይም የልጅቷ እናትና አባት የፈለገ የከረረ ጸብ ቢኖራቸው ብዙ መደራረስ ተደራርሰው ቢሆን በዚህ ልክ ግን አያት እንዲያርጉ ማጥፋት መቻላቸው እስካሁን ድረስ ለእኔ ሊታመንልኝ አልቻለም። በዚህ ልክ ኢሞሽን ያደረገኝ የትኛውም አይነት ክትትል ስራ የለም። በጣም የደነገጥኩት፣ በጣም ያዘንኩት እና ለማንኛውም ነገሩ እንግዲህ እስኪ በዚሁ ላብቃው። ቀስ ያለን ክትትላችን አሁን አዳዲስ መረጃዎች ልናገኝ የምንችል ከሆነ አያይዤ ማቀርብላችሁ የሚሆነው፣ ካልሆነ ግን እንግዲህ ለእናትና ለአባት የሚነገረው ይነገራል። እሳቸውን በጣቢያ ቆይታቸው እንግዲህ ፍርዳቸውን አግኝተው በህግ መሰረት በህጉ አግባብ እስራት ይታሰራሉ ማለት ነው። እንዴት አድርጌ መዝጋት እንዳለብኝ ይህን ቪዲዮ ላለቅ። ቤተሰቦች አብራችሁን ስለነበራችሁ አመሰግናለሁ።